ሌላኛዋን ነፍስ ወንጀል አትሸከምም። ተግባባን? ሰው እነዚህ በምን ጥፋታቸው ነው? ሴቶቹ ባላቸው ማግጦባቸው እንዲሁ ራሱ ተበድለዋል፣ በደል አለባቸው። ይሄ በደላቸው ሳያንስ እግዚአብሔር ደግሞ አደባባይ ላይ ወስዶ አስደፈራቸው። ይሄ ነው አምላክ፣ ፍትሐዊ አምላክ። ራሳችሁን መርምሩ ክርስቲያኖች፣ መጽሐፋችሁን አንብቡ። ስለዚህ አመሰግናለሁ። ጊዜውን አልውሰድ፣ ይበቃኛል። ይሉ ጀዛከላሁ ኸይረል ጀዛ። ያ ጀማ አሁን ኢብራሂም ያሳየን ነገር ምንድን ነው? አምላክ ሴቶችን ህዝብ ፊት አስደፍር ነበር። መጽሐፈ ሳሙኤል ላይ የእግዚአብሔር ቃል ላይ ነው ያለው። አምላክ ፍትሄን አያርግም እንዴ? ፍትሄን ባል ነገር አያውቅም? ባላቸው ዝሙት ሰርቶባቸው ባላችሁ ዝሙት ሰርቷል ብሎ ምንም በማያውቁት ነገር እግዚአብሔር አሰልፎ አስደፈራቸው። this is not fair። ይሄ ፌር አይደለም፣ ያዙልኝ። ሁለተኛ ደግሞ ይዘው ተያይዞ መሰለኝ ማሳያችሁ መጽሐፍ ቅዱስ እግዚአብሔር ስለምን እንደሚናገረው ምሳሌ አምላካችን ቁርአን ላይ ስለ ጀነት፣ ስለ ጀሃነም፣ ስለ እርሱ ስለ ህግ ይናገራል አይደለ? እግዚአብሔር መጽሐፍ ቅዱስ ላይ ምን ይናገራል? ተመልከቱ የሚናገረው። ዝም ብዬ ልክፈተው ዘዴ ዝም ብዬ ልክፈተው። ተመልከቱ ስለምን እንደሚያወራ መጽሐፍ ቅዱስ። ይሄን አላነበውም። አይ ቲንክ ማንበብም አለብኝ መሰለኝ፣ ግን ይከብዳል። ክርስቲያን ወገን ይከብደኛል ለማንበብ፣ ግን መጽሐፍን ላስተምር እፈልጋለሁ። ይቅርታ ታደርግልኛለህ? የእግዚአብሔር ቃል የማነበው እንዳይደብርህ እሺ። መጽሐፍ ቅዱስ ያው ምን ይላል? የዳሌዎችሽ አቀማመጥ በአንጥረኛ እጅ እንደተሰሩ ናቸው። እምብርትሽ የወይን ጠጅ እንደማይጎልበት እንደተጠነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። ሁለቱ ጡቶችሽ እንደ ሁለት መንታ ሚዳቋ ግልገሎች ናቸው እያለ እግዚአብሔር ስለ እንትን የሚያወራው መጽሐፍ ቅዱስ ላይ። እግዚአብሔር ለምንድን ነው ስለዚህ አይነት ነገር የሚያወራው? ስለ አንድ ሴት እንትን ጥያቄ የሚሆነው ይሄ እዚህ ውስጥ ምን ያደርጋል? ይሄ እኮ ሁለት ፍቅረኛሞች የሚያወሩት ሚስጥር እኮ ነው። ከዛ የሚያዘው ነገር መሳች ሴቲቱ ምናች ይሄን ሰማች። ለሴቲቱ ተመከተ ያለችው ልጅ ወንድሜ ና ወደ መስኩ እንሂድ፣ ወይኑ አብቦ እንደሆነ እንመልከት፣ በዚያ ጡቶቼን እሰጥሃለሁ። what the heck ምን እየተከናወነ ነው ያለው? እግዚአብሔር እዚህ ምን እዚህ ውስጥ ምን አስገባው? ያ ጀማ ወንድየው እንትንሽ ያማል አላት፣ እሷ ደግሞ እሰጥሃለሁ አለችው። ከዛ ተመከቱ፣ በዚህ እኮ አትቆም፣ በዛ አትቆም። ቀጥላ ማያሽ ተመከቱ። ቀጥላ ምን አለች? እኔ ቅጥር ነኝ እንደ ግንብ ናቸው ትላለች። ምን ማለት ነው? እግዚአብሔር ምንድነው እዚህ ጋር ይሄ የሚያወራው? ከዛ የሚያዘው ግን መሳቸው እግዚአብሔር ስለዚህ ሁሉ ነገር አውርቶ በየትኛውም የመጽሐፍ ቅዱስ ክፍል ላይ እኛ አምላኮች ሶስት ነን ብሎ አያውቅም። ሰምታችሁኛል? እግዚአብሔር ስለዚህ ደቃ መቀመጫ ምናምን አውርቶ ግን መጽሐፍ ቅዱስ ላይ ስለ ስላሴ አልተናገረም። እኛ አምላክ አላለም። እነዚህ አምላክ የሚባሉት ነገሮች እንኳን እኛ ለመላእክቶች አልተገለጸም። ለመላእክቶች ላሳያቸው። መላእክቶች ራሱ አምላካቸው ምን እንደሆነ ሰዎችም አምላክ እንትኖች ማያውቁ። ተመልከቱ። ይሄን ሊከደርጉልኝ ሰይፈ ስላሴ ሰይፈ መለኮት መጽሐፉን ይሁት ፔጅ 203 ላይ ሚስጥር አለ ከሰውና ከመላእክት ከማንኛውም ፍጥረት የተሰወረ ነው አለ። የአምላክ ሚስጥር ይሄ ስለ አምላክ ሶስቱ አምላክ የሚባለው ነገር እንኳን ሰዎች ይቅርና መላእክቶችም አይገባቸውም። አምላካችሁ ስለ ራሱ አልነገራችሁም። የሚያወራችሁ ስለ ሰለሞን ፍቅረኛ ነው የሚያወራችሁ። መኃልየ ጥያቄ የአምላክ ሚስጥር እንዴት ብሎ ከሰዎች ተደበቀ ትላላችሁ? ሶስትነቱ ማለት ነው። ሶስትነቱ ሰዎች አያውቁም፣ አልተነገራቸውም። ለዛ ነው ክርስቲያን አሁን ድረስ ስንት አምላክ እንደሚያመልክ አያውቅም። ስንት አምላክ እንደሚያመልክ አይ አንድ ናቸው ሶስት ናቸው ይላል። ግን በስዕል ስለው ቅድም እናሳየናችሁ አብ ወልድ መንፈስ ቅዱስ ብለው ያመልካሉ። የሚያስቸግረው መሰላችሁ ቤተሰብ ናቸው። ልጅ ይርዳት ሰምታችኋል? ቤተሰብ ናቸው። ይሄኛው አባት፣ ይሄኛው ልጅ፣ ይሄኛው እናት ናቸው። አብ ማለት አባት ማለት ነው። አባት ይሄን ወለደ፣ ልጅን ወለደ። ልጅ ደግሞ ኢየሱስ ነው። ኢየሱስ አምላክ ነው። ሶስተኛው ደግሞ መንፈስ ቅዱስ ነው። ይሄ አያውቁትም። በዘዌ አብዛኛው ክርስቲያን መንፈስ ቅዱስ አምላክ እንደሆነ አያውቅም፣ ግን አምላክ ነው በመጽሐፉ። እሺ ይሄን ካየን ይሄኛው አምላክ ይገርማችኋል እናት ነው። አባት እናት ልጅ ማለት ቤተሰብ ነው። በቃ የክርስቲያን አምላክ ቤተሰብ ነው። ተመልከቱ። ታላቁ የቤተ ክርስቲያን አባት ዳግማዊ ሙሴ ቅዱስ ኤጲፋኒዎስ በመጽሐፉ መጽሐፍ አክሲማውስ ተመልከቱ ምን ይላል? አዳም ማለት አለ ከሕያው ከእግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ልጅ ነው አለ። መንፈስ ቅዱስ ምንድን ነው? እናት ነው።
ቅዱሳን እየሰማችሁ ነው? ይሄኛው አምላካችሁ አባት፣ ይሄኛው ልጅ፣ ይሄኛው ደግሞ እናት። ምን አይነት ነገር ነው? ቤተሰብ ነው የምታወሩት? በጣም ይገርማል። ከዛ ይሄ አምላክ ደግሞ መስላችሁ፣ ይሄ አምላክ በደመና ተጭኖ ይወርዳል። አምላክ በደመና ይጫንና እየበረረ እየሮጠ ይመጣል። ተመልከቱ ዛሬ ምን እንደሚል ሙስሊም በማስረጃ ያጀማ ስድብ እንዳይመስላችሁ እሺ፣ ባካችሁ ክርስቲያን ወገኖች፣ እኛ እናከብራችኋለን፣ እንወዳችኋለን። ስድብ እንዳይመስላችሁ ግን መጽሐፋችሁን በአለ መማር አለባችሁ እሺ። ስለዚህ ቄሱ የደበቃችሁን ነገር እኛ ገልጠን መጽሐፉን ገዝተን እያስተማራችሁ ነው። ሪከርድ አድርጋችሁ ሂዳችሁ መጠየቅ አለባችሁ። ተመልከቱ ምን እንደሚል ጌታ ተጋፍቶ ቢጠሩት ፈጥኖ ቶሎ አቤት ይላል። በብርሃን ደመና ተጭኖ ወርዶ አዳም አዳም ብሎ ጠርቶ ምን ሆን ካለው ይላል። እግዚአብሔር አምላካችሁ በደመና ተጭኖ ተጭኖ አምላክ ተጭኖ ይመጣል። ቅዱስ ክርስቲያኖች አዳምጡ። አምላካችሁ ተጭኖ ይወርዳል። ተጭኖ ወርዶ አዳም አዳም ይላል። አምላክ ደመና ተጭኖ ይወርዳል። አረ ይሄ አይደለም፣ ይሄ አይደለም። አምላክ ይበራል። አምላክ ይበራል። ወላሂ ይበራል። መጽሐፍ ቅዱስ ነው ያለው። አሳያሁ ነው መጽሐፍ ቅዱስ ተመልከቱ ምን እንደሚል። በጣም ይገርማል እኮ ሱብሃንአላህ ነው። በጣም አዝናለሁ ይሄ ነገር ስናገር፣ ግን መጽሐፉ ነው ተመልከቱ። ሰማዮችን ዝቅ ዝቅ አደረገ ወረደ። የክርስቲያኖች አምላክ ወረደ። በኪሩቤል ላይ ተቀምጦ ምን አደረገ? በረረ። አያችሁ፣ ሙስሊም በማስረጃ አምላካችሁ ይበራል። ምን እየተከናወነ ያለው? ያውም በመልአክ ላይ ሆኖ ኪሩቤል ላይ ተቀምጦ ይበራል። ኪሩቤል መልአክ ነው። እሱ ላይ ወጣበትና ይጋልባል ማለት ነው። ይበራል እሱ ላይ ሆኖ። ይሄ ምን አይነት አምላክ ነው ክርስቲያን ወገን? ይሄ እንዴት ነው ያልገባኝ ነገር ይሄ ነው። ምንድነው ምን እየተከናወነ ያለው? ኢቭን ደግሞ ይሄ ነገር ነቢያቶቹ እንዳይገባቸው ነቢያቶቹን የእግዚአብሔር ነቢያት እግዚአብሔር ያወዛግባቸው ነበረ። እግዚአብሔር ነቢያቶቹ እንዳይገባቸው ያታላቸው ያጭበረብራቸው ነበረ። ራሱ እግዚአብሔር አለ። ተመልከቱ። ራሱ እግዚአብሔር ምን ተመክቶ ቢተዝገለ ነብዩ ቢታለል ቃልንም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። ማነህማ? እኔ እግዚአብሔር ነኝ አለ። እግዚአብሔር የገዛ ነቢያቶቹን ያታላል። እጄን በእርሱ ላይ ዘረጋለሁ፣ ከህዝቤ ከእስራኤል መካከል አጠፋዋለሁ አለ። ራሱ አታለው ራሱ የሚያጠፋ አምላክ እግዚአብሔር፣ ያው እኔ እግዚአብሔር ነኝ አለ። ኧረ በእናታችሁ ምን እየተከናወነ ነው ያለው? አምላክ በደመና ተጭኖ ወርዶ አምላክ በሮ፣ ይሄ ደግሞ እንዳይገባቸው ነቢያቶቹን አጭበርብሮ ካጭበረበረም በኋላ ገሏቸው። ምን እያደረገ ነው ያለው አምላካቸው? በጣም ጥያቄ ሆንብኛል። ብዙ ነገሮች ነው ያሉት። አሁንም አይ ቲንክ ደቂቃዎች አሉ። ስለዚህ እንሄድበታለን። ተፈضሉ፣ ጨምሩበት። አቡኪ አለ ኦኬ፣ ቀጥልሽ። አሁን የመጣሁትና ለማንሳት ያክል ሁለት ነገር ብቻ ነው የምጨምረው። ሁለት ነገር ብቻ ማለት ነው። ሶስት ነገር። አንደኛው ኢምራን ለተናገረው ነገር ማጠናከሪያና ማስረጃ አድርጌ አንድ ጥቅስ ከፍትላችኋለሁ። ሁለቱ ደግሞ ጭማሪ ናቸው። አብ ወልድና መንፈስ ቅዱስ ኢምራን እንደተናገረው ይበራሉ ብሏል። ክንፍ ስላላቸው ነው የሚበሩት፣ ዝም ብሎ አይደለም። ያው ሰላም ለአክናፊኩም ማለት ቀድሞውን ከግብጽ በመካከሏ በወጡ ጊዜ እስራኤልን ላዘሉ ክንፎቻችሁ ሰላምታ ይገባል። መብረር ብቻ አይደለም ያዝላሉ ጭምር ማለት ነው። ተመልከቱ። ክንፎቻችሁ 3 ክንፍ ሰላምታ ይገባል አለ። ሰላምታ ይገባል ለክንፎቻችሁ። ክንፍ አላቸው ያ ጀማ፣ ክንፍ ያላቸው አካላት ናቸው። እና ለዛ ነው እያመለካችሁ ያላችሁት ክንፍ ያለውን አካል ነው እያልን ነው። ይሄ የሚሆን ነገር አይደለም። አንደኛ። ሁለተኛ አምላክ በየትኛው መጽሐፍ በኦርቶዶክሳውያን እንደተሰደበው አምላክ አልተሰደበም። ይቅርታ አዝናለሁ ለዚህ ንግግሬ። ተመልከቱ። ባይብል ላይም አለ። ባይብል ላይ የምታዩታላችሁ። ግን ምን ብሎ እንደሚያስቀምጥ እዚሁ ዜና ስላሴ ዘወርሃ ሰኔ ላይ የሚነበብ ነው። ምን ይላል? የዚህም ትርጓሜ እንነግራችኋለን። እኛ እንደ እርሻ ትል ነን ይላል። እኛ ምድር ባህር ላይ አስቀምጠናል ይላል። ለአደም ልጆችም እንድትበቃ አድርገናል። ለልጆችም ከብዙ ስማችንን ይጥሩ እያልን አዘናላል። እንደ እርሻ ትል ማለት አንድ በጣም አደገኛ የሆነ አካል፣ በጣም የሰውን ነገር የሚነካ ሰውን በጣም የሚጎዳ አካል የሚገለጽበት አገላለጽ ነው። የእርሻ ትል ይባላል። የእርሻ ትል ገብቷችኋል? የእርሻ ትል ማለት ቡቃያን የሚያበላሽ ማለት ነው። በቃ ማኮስመን ብቻ የሆነ ስራው የእርሻ ትል ተብሎ ይጠራል ማለት ነው። አሁን ደግሞ ማሳያችሁ ጥቅስ፣ አሁንም በድጋሚ ክርስቲያን ወገኖቼ ይቅርታ እንግዲህ
መጽሐፍቶቻችሁ፣ መምህራኖቻችሁ፣ አባት እናቶቻችሁ ነው ይህንን ያስቀመጡት። ስለዚህ ያንን እኛ ደግሞ ማንበብ እናንተ እንድታቁና እርማት እንድታረጉ መጽሐፍቶች እየታረሙ ነው። እርማት እንድታረጉ ይህንን እናሳያችኋለን ማለት ነው። አሁን ማሳያችሁ ደግሞ ምንድን ነው? በክርስትና አስተምህሮ መሰረት አምላክ ራሱ ያዘዘው ትልቅ የሆነ ትእዛዝ አለ። ስለዚህ ትእዛዝ በደንብ እንሄድበታለን ብዬ አስባለሁ። እኔ አንድ ነገር ብቻ ነው ማሳያችሁ። ያ ትእዛዝ ቅዱስ መሳሳም ተብሎ ይጠራል። በቀላሉ ስንመለከተው ማለት ነው። ቅዱስ የሆነ መሳሳም ማለት ነው። ያ ቅዱስ መሳሳም ማለት ምን ማለት ነው? ኢየሱስ ክርስቶስ ራሱ ያስተማረው ነው። ልክ ኢየሱስ ክርስቶስ ሲመጣ ልክ ከአንድ ሰው ጋር ሲገናኝ ከንፈር ለከንፈር ይሳሳም ነበረ። መጽሐፉ ነው የሚያስቀምጠው ይሄንን። ከዛስ ያ ደግሞ እንዲያደርጉ ክርስቲያኖች ያንን ባለማድረጋቸው እንደሚወቀሱም ጭምር ያስቀምጣል። አውዙ ቢላሂ ሚነ ሸይጣን ረጂም። ተመልከቱ። ሆሚሊ ኦን አወር ሎርድ በተሰኘው የቅዱስ የኤፍሬም መጽሐፍ ነው አሁን ማሳያችሁ ማለት ነው። እዚህ መጽሐፍ ላይ ምን ብሎ እንደሚያስቀምጥ ልንገራችሁ። ከ13 ቻፕተር ቁጥር 13 እና 14 ላይ የሚገኘው ከ13 ጀምሬ ላስቀምጥላችሁ ማለት ነው። ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ይጠቅስና but with another he loved ምናምን ብሎ ያስቀምጥና ምን አለ? ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ የሆነ ግለሰብ አለ። አንዷ የኢየሱስ ክርስቶስን እግር የሳመቻለች፣ አንዱ ደግሞ ያልሳማ አለ። እና ሲወቀስ ምን ተብሎ ኢየሱስ እንደወቀሰው ተመልከቱ። by her who kissed his feet አለ። ያቺ የሱን እግሩን በሳመችው አለ he was rebuked እሱ ምን ተደረገ? ተወቀሰ አለ። who did not desire to kiss his lips አለ። አውዙ ቢላሂ ሚነ ሸይጣን ረጂም። ከንፈሩን ለመሳም ባለመፈለጉ ምክንያት ምን ተደረገ? ሪቡክር ተደረገ፣ ተወቀሰ። ያስወቅሳል። የኢየሱስ ክርስቶስን ከንፈር አልተሳምም ተብሎ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? ከዛ ምን ብሎ አስቀመጠ? ከቅዳሴ ስርዓት በኋላ አለ እንዳለ if the flying leaf were sanctified by kissing his feet አለ። ኃጢአተኛ የሆነች አካል፣ ዝሙተኛ የሆነች አካል የኢየሱስ ክርስቶስን እግር በመሳማ ምክንያት ብቻ ኃጢአቷ ይቅር የተባለላት ከሆነ how much more should be no pure lips be sanctified by kissing his mouth አለ። ሱብሃንአላህ። ከንፈሩንስ በመሳም እንዴት ነው ሰው ይቅርታ የማይባለው? እንዴት ነው ኃጢአቱ ይቅር የማይባልለታል? ይኸው ተሳሳሙ ብሎ ያስቀምጣል ማለት ነው። for the sinful woman by her kiss received the grace አለ። ያቺ ኃጢአተኛ የነበረች ዝሙተኛ የነበረች ሴት እርሱን በመሳማ ምክንያት ምን አግኝታለች? ምን አግኝታለች? ይቅር ተብላለች። ግሬስ አግኝታለች፣ ጸጋ አግኝታለች። እናንተ ክርስቲያኖች ሆይ ተሳሳሙ ይላል። ይህንን እኔ ብቻ አይደለም የምናገረው፣ ዮሐንስ አፈወርቅ ጭምር ይናገራል። ኤፍሬም ብቻ አይደለም የሚናገረው፣ ሌሎችም አካላቶች ይናገሩታል። እንመጣበታለን ማለት ነው። ይሄ ሴሞ በተሰኘው መጽሐፍ ላይ በቀጣይ ደግሞ አሳያቸዋለሁ። ኦገስቲን የሚናገረው ማለት ነው። ኢብሮ ወይ ካለው ጉድ ነው እኮ አንተ። ኢብሮ እባክህን ስማኝ። አሁን አቡኪ ያሳየን ከንፈር መሳም አይደለ? አዎ። ኢየሱስ ደግሞ ከጸጉር ጀምሮ እስከ እግር ሙሉ ሰውነት ይስማል። በጣም ይቅርታ እሺ ወገኖች፣ በጣም አከብራቸዋለሁ። ግን መጽሐፍ ነው ያለው። ላሳያለህ? አዎ አሳይ ኢምሩ አሳይ። ከዛ በኋላ እኔ ለየት ስለሚል አሳይ። ቀጥል ሂድ። ተመልከቱ። ገድለ ዘርአ ብሩክ ላይ መጽሐፉ ነው። እሺ ይሁንማ ምን አደረገ? በቃ እስከዛ ነው ብላችሁ በቃ እንግዲህ ሸምደጃለሁ። ይህንንም ሲናገር ጌታችን ኢየሱስ ክርስቶስ ከዙፋኑ ከመንበሩ ተነስቶ ከእግሩ ጀምሮ መላ አካላቱን ሳመው ይላል። በቃ ደጃለሁ ያቻላታላችሁ ይላል። ያ እዛው ናቸው ይሁት። ይህንን ሲያደንቁ ጌታችን ኢየሱስ ከመንበሩ ከዙፋኑ ተነስቶ አፉን የወንድ አፍ ማለት ነው፣ እግሩን መላ አካላት ኢየሱስ ሙሉ የወንድ ሙሉ እንትን ይስም ነበረ። አውዙ ቢላሂ ሚነሸይጣን። ይሄ አሁን ምንድን ነው ወገኖቼ? እኔ ለእናንተ አዘንኩላችሁ። ምን አይነት መጽሐፍ ምን እየተወረደ አምላክ እንዴት በሆነ ከዙፋን እየወረደ ሙሉ አካል ዘር አብሮ የሚያደርጋቸው በጣም ያስጠላል። እና ባካችሁ ይሄ ነገር እስኪ ታጋችሁ በደንብ አድርጋችሁ ጠይቁ። ቀጥል ይችላል ወንድሜ። ሱብሃንአላህ ወላሂ በጣም ይገርማል። ግን ወላሂ ላዝም ሱብሃንአላህ በጣም የሁለታችሁ የሚያስደነግጥ ነው። እሺ አንዴ ትልቁ ላይ አድርጉኝ። ሱብሃንአላህ ወላሂ አሰብኩት እኔ መጽሐፍ ላይ ቢሆን እንዴት ላኢላሃ ኢላላህ። አንዴ ትልቁ ላይ አድርጉኝ ጀማ ሞዴሬተሮች ካላችሁ ወሳኝ ነገር ነው ማሳያችሁ። ሄሎ አላችሁ? ሞዴሬተር የለም መሰለኝ። የቆዩ ነው እንትን የሚሉት አይ ቲንክ ቅድም እንደዛ ነበር። እሺ ወሳኝ ነገር ነበረ። መጽሐፈ ጨዋታ እስከዛ ድረስ ላሳያቸው። መጽሐፈ ጨዋታ ላይ ምዕራፍ 4 ላይ ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ነው። እንግዲህ ተመልከቱ ምን እንደሚል። እግዚአብሔር ምንድነው? ፈሪ ነው።
እግዚአብሔር ፈሪ ነው። ዋት እኔ የምለው ለምሳሌ ይባላል ወይ? ለምሳሌስ ይሄ ይባላል ወይ? እግዚአብሔር ፈሪ ነው። እንዴትስ ብላችሁ ነው አምላካችሁን በፈሪነት የምትገልጹት? እንዴት ነው አምላክ በፍርሃት የሚገለጸው? ይሄንን አይነት አካሄድ ከየት ነው ያመጣችሁት? እግዚአብሔር ፈሪ ነው። ሱብሃንአላህ። በየትኛውም አይነት መንገድ እንዴት ነው እንደዚህ የሚባለው? እዛው መጽሐፈ ጨዋታ ምዕራፍ 3 ላይ ደግሞ እግዚአብሔር እጅግ አረጀ። እንዴት ነው የምትገልጹት አምላክን? እግዚአብሔር እጅግ አረጀ፣ እጅግ አረጀ። በምንም አይነት ምሳሌ ይሁን አምላክ እንዴት አረጀ ተብሎ ይገለጻል? በምንም አይነት ምሳሌ ወይስ መጽሐፈ ጨዋታ ስለሆነ እየተጫወቱ ነው? እኔ ወላሂ በጣም ነው የሚገርመኝ። አንድ ደግሞ በጣም የሚገርማችሁ ነገር አንዴ አልሐምዱሊላህ አስነጥሶኝ ነው። እሺ ምን ይላል? ባህረ ሐሳብ ምዕራፍ 1 ላይ አንድ በጣም የሚገርም ነገር አለ። እግዚአብሔር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለዋል። ልብ አድርጉ። ሶስትነቱ ደግሞ አንድነቱን ሳይከፋፍለው አለ። ስለዚህ እግዚአብሔር ይጠቀለላል፣ ይከፋፈላል ማለት ነው። ልብ አድርጉ ያ ጀማዓ፣ እግዚአብሔር ይከፋፈላል። አያችሁ ምን እንዳስቀመጠ ተመልከቱ። ብቻ በደንብ አድርጋችሁ አዳምጡ። እግዚአብሔር ልብ አድርጉ፣ ዓለማት አስቀድሞ ከእግዚአብሔር በአንድነትና በአንድነት በሶስትነት አንድነቱ ሶስትነቱ ሳይጠቀልለው ሶስትነቱ ደግሞ አንድነቱ ሳይከፋፍለው ሲቀደስ ሲሰለስ ይኖራል አለ። ይከፋፈላል፣ ምን ይደረጋል? እንዲሁም ደግሞ ይጠቀልላል ማለት ነው። እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። ይሄ እውነት የአምላካዊ ባህሪ ነው ወይ ነው? አምላክ በባህሪው እንደዚህ አይነት ተለዋዋጭ ነው ወይ? ስለዚህ አንድ ልድገምላችሁ እዚህ ያለ እግዚአብሔር እጅግ አረጀ። ይኸው ኢብራሂም አይደለም ያለው መጽሐፉ ነው ያለው። መጽሐፈ ጨዋታ ስጋዊ ምዕራፍ 3 ላይ ማለት ነው። በተመሳሳይ መጽሐፈ ጨዋታ ምዕራፍ 4 ላይ እግዚአብሔር ፈሪ ነው። ፈሪ እንዴት ነው አምላክን እንዴት ነው ይህንን አምልክ ብላችሁ የምትጠሩት? በየትኛው አይነት መንገድ ነው ይህንን አምላክ አምልኩ ብላችሁ የምትጠሩት? እግዚአብሔር ፈሪ ነው ብቻ ሳይሆን አንድ ልጨምርላችሁና እመለሳለሁ። ይበቃኛል እዚህ ላይ አንድ። ይሄ ሁሉ በነገራችሁ ላይ የእግዚአብሔር ባህሪያቶች ናቸው። ኢምሮ ወጥቷል። አንድ ያስገቡት ኢምራንን አስገቡት በላቸው። ኢምራንንም ካለ አብዱልከሪምና እንትናንም አስገቧቸው። እሺ ማን ነው? ማሂርና አብዱልከሪም። እሺ ምን ይላል ተመልከቱ። እኔ ወላሂ በጣም ነው የሚገርመኝ። እኔ ለአምላክ እንደዚህ አይነት ባህሪ መስጠት በራሱ ምን አይነት እኔ እንዴት እንደምንስማማ እኔ አላውቅም። ወዴት እንደምትጠሩን ራሱ ነው ያላውቅም። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ። እንዴት ነው የሚጸጸት አምላክ የማመልከው? እንዴ የሚጸጸት አምላክ ብቻ አይደለም። እግዚአብሔር ምን ያደርግ ነበር መሰላችሁ? ተመልከቱ ምን እንደሚል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይጠባልና። ሃው ዴር ዩ ጋይስ! እንዴት ነው አምላክን በሞኝነት የምትገልጹት? ኢምራን እንዴት ነው ልጋቸውን ሳባቸው ስለማላቃቸው በጣም ይቅርታ ወንድሜ ስላቋረጥኩ። ኢምራን መሳቢያ እሺ፣ ሞዴሬተሪ ነጥቃኛል። ሞዴሬተሪ መልስልኝ አንተ ሰውዬ። እሺ ምን ችግር የለም። ኢምራን መሳቢያ ያለው ማስገባት ይችላል። እሺ ግን አንዴ ቆይ አትሄድሽ፣ አንዴ አስገባኝ ለወደና ሞዴሬተር ምሳሌ ልጋሚ ይገባል። እሺ ኦኬ እሺ ያ ጀማ ልብ አድርጉ። በሞኝነት ተገለጸ። ከዛ ደግሞ ቀጠልና ከእግዚአብሔርም ድካም የሰው ድካም ይበረታልና አለ። እንዴት ነው አምላክ በድካም የሚገለጽ? እንዴት በድካም የሚገለጽ አምላክን ነው አምልኮ የምትሉን? ይሄ በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ስለዚህ እንደዚህ አይነት አምላክ አምልክ ብላችሁ መጠራት በራሱ ለኛ በጣም ከባድ ነው። ስለዚህ መስተካከል ይገባዋል። ኦኬ ቀጥል አቡኪ አለ። ኦኬ አላችሁ አለ ጋይስ በጣም ታፕታፕ ኮሜንት እያደረጋችሁ ነው። ማን ላድርግላችሁ? ማን ነው? አቡኬም እኔ ያደርግልሃለሁ ችግር የለውም። እኔ አስገባዋለሁ። ቆይ ኦኬ እሺ
እሺ ሴርሞንስ ላይ ልቀጥል መሰለኝ። አይ ቲንክ ሴርሞንስ ላይ እንሂድበት በሚገርም ሁኔታ ማለት ነው። ሴርሞንስ ላይ አሁን የምናገረው ይሄ የተራ ግለሰብ ስራን አይደለም፣ የተራ ግለሰብ ስራን አይደለም። ለሚሾዩ በአማርኛ በኢትዮጵያ የመጽሐፍ ቅዱስ በአማርኛ ኑዛዜ የተሰኘ መጽሐፍ የተተረጎመለት ያሳያችሁ መጽሐፉን ይኸው ይሄ የምትመለከቱት ኑዛዜ የተሰኘ መጽሐፍ የተተረጎመለት የቅዱስ ኦገስቲንን ታሪክ ነው ማስቀመጥላችሁ። ትኩረት አድርጉ። የቅዱስ ኦገስቲን ታሪክ ነው። ቅዱስ ኦገስቲን በመጽሐፉ ላይ ያስቀመጠውን ነገር ነው የምነግራችሁ። ሴርሞንስ በተሰኘው መጽሐፉ ላይ the work of Saint Augustine ይላል። የሴንት ኦገስቲን ስራ ነው። ምን ብሎ አስቀመጠ? ስለ ክርስቲያኖች ስራን እንትን ከሰሩ በኋላ ይሄ ቁርባን የማቅረብ ምናምን የመሳሰለውን ስራ ከሰሩ በኋላ ምን አለ? after that comes the greeting አለ። ከዛ በኋላ ምን ይመጣል አለ? ሰላምታ ይመጣል አለ። ሰላም መባባል ይመጣል አለ። ምን የሚለው peace be with you ከእናንተ ጋር ሰላም ይሁን ይባላል። in Christians kiss one another with the holy kiss አለ። ክርስቲያኖች በቅዱስ መሳሳም እርስ በርስ ይሳሳማሉ አለ። ቅዱስ መሳሳም ማለት እኮ አወቀን። እዚህ ጋር ጉንጭ መሳሳም ሊሆን ይችላል ወይ ደግሞ ሌላ ነገር ሊሆን ይችላል ትላላችሁ አይደለ? ቀጠልና ላይ ያስረዳ ነው። it is the sign of peace ከዛ what is እንደዚህ ምናምን ብለው ካስቀመጠ በኋላ by the lips should happen in መሆን ያለበት አለ ኮንሺየስ በሆነ ሁኔታ ሙሉ በሙሉ በዛ እያሰብን መሆን መቻል አለበት መሳሳማችን አለ። ከዛ ምን አለ? just as your lips approach the lip of your brother or sister ያንተ ከንፈር የወንድምህን ወይም የእህትህን ከንፈር ሲደርስ አለ so your heart should not be withdrawn from there አለ። ልብህ ከነሱ ዞር ሊል አይገባም። ሙሉ ተመስጠህ ሊሆን ይገባል አለ። ወንድ ለወንድ ይቻላል፣ ወንድ ለሴትም ይቻላል ማለት ነው። ያው ሴርሞንስ ዝም ብሎ መጽሐፍ አይደለም፣ ልታዋድቀው አትችልም። ከየት ነው ያመጣው ምናምን ብለህ ሙድ የምትይዝበት መጽሐፍ አይደለም። የቅዱስ ኦገስቲን መጽሐፍ ነው። the work of Saint Augustine ተመልከቱ። ሴርሞንስ የተሰኘው መጽሐፍ ላይ ነው የሚያስቀምጠው። ገጹ 255 ላይ ነው የሚገኘው ይሄ ነገር። ይሄንን ክርስቲያኖች እንዴት አድርጋችሁ ነው የተቀበላችሁት? ቢላሂ አለይኩም እንዴት ነው ትፈጽሙታላችሁስ ወይ? ያስቀምጣል። ከዛም በኋላ ታሪኩን ያስቀምጣል። ከዛ በኋላ የኢየሱስን ደም እንጠጣዋለን ይላል። the lord የሎርድን Christ will drink the blood of the Lord አለ። የሎርድን ደም እንጠጣለን ብሎ ያስቀምጣል። ከዛ በኋላ ይሄንን እንዴት አድርጋችሁ ነው የተቀበላችሁት? የተራ ግለሰብ ጽሁፍ አይደለም። ቅድም ያሳየኋችሁ ዶክተር ኦፍ ቸርች ተብሎ የሚጠራው የኤፍሬምን ነው። አሁን ደግሞ ያሳየኋችሁ ከእርሱም በላይ የሆነውን የኦገስቲንን ነው። ኦገስቲን እሱ ነው እንዲህ ብሎ የሚያስቀምጠው። ያው የአንተ ከንፈር ከወንድምህ ወይም ከእህትህ ከንፈር ጋር ሲገናኛል so your heart should not be withdrawn from there ልብህ ግን ከነሱ ዞር ሊል አይገባም ማለት ኮንሺየስ መሆን መቻል አለብህ ማለት ኮንሺየስነስ ያስፈልጋል ስትሳሳም ማለት ይሄንን ቅዱስ መሳሳም ክርስቲያኖች ትፈጽሙታላችሁ ወይ? እስቲ እናያለን። ኢምራን ከገባ አስቀጥለው። ምንም እየታየኝ አይደለም። ይብሩ ጀዛከላህ ካሜራ ችግር አለበታ ብለር ዳርጓል። እስቲ ድጋሚ አድርገው አንዴ ሞዴሬተር አስተካክሉታል። እንደዚህ እናድርገውና ኦራይት እሺ ጀዛኩሙላሁ ኸይረል ጀዛ። በደንብ ብዙ ነገር እየተማራችሁ ነው ያ ጀማዓ። ኮሜንትን አይ ቲንክ ሙስሊሞች ኮሜንት ይከፈት እያላችሁ ነው። ኮሜንት ያልከፈት ነው መሰላችሁ ክርስቲያኖች እንዳይሳደቡ ነው። እሺ ቢላህ አለይኩም ተሳድበው መጥፎ ነገር ከሚሰሩ ተቀምጠው እንዶ እየከበዳቸው ቢያዳምጡ ይሻላል። እሺ ዲያቆናታውን ከስር ሲገቡ እያየናቸው ያዳምጡ በደንብ። ዲያቆናቸው መጥቶ ያዳምጡ በደንብ ነው። እሺ አሁን ደግሞ የማሳያችሁ መሰላችሁ ክርስቲያን ወገኖቻችን አምላካችን ብለው የሚያመልኳቸው አምላኮች አሉ። አብ ወልድ መንፈስ ቅዱስ ሶስት አምላክ ያመልካሉ። አንድ አካል በአንድ መለኮት አንድ ብለው ያመልካሉ። እሺ ጥያቄ ይሄ አስተምሮ ከየት መጣ ስንል እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? ሽማ እስራኤል አዶናይ ኤሎሄኑ አዶናይ ይኻል አለ። እስራኤል ሆይ ስማ አምላካችን ያህዌ አንድ እግዚአብሔር ነው አለ። እግዚአብሔር አንድ ነው አለ መጽሐፍ ቅዱሱ። እነሱ ምን አሉ? ሶስት ናቸው አሉ። ቅዱሳን ሶስት አምላክ አለ የሚለውን ከየት ነው ያመጣችሁት ታውቃላችሁ? ይሄ አገር የመጣው ከህንድ ሀገር ነው። ከህንድ ሀገር ጭናችሁ ያመጣችሁት። ህንዶች ከናንተ ከ1500 ዓመት በፊት ያው ልጅ አባት መንፈስ ብለው ያምናሉ። ይሄንን ራሱ ያጀማዩት መልኩን ብቻ ቀየራችሁ። ያው መልኩ ብቻ የተቀየረው ይሄኛው ወጣትን ይሄኛው ደግሞ ሽማግሌ ነው። መልኩን ብቻ ቀየራችሁ አምላኮቻችን ብላችሁ አመጣችሁ። የሚያስቀር ነገር መሰላችሁ? ህንዶች ራሱ ምን ይላሉ? የኛም አምላክ እኮ ሶስት አካል ነው እንጂ አንድ አምላክ ነው ይላሉ። ተመልከቱ ምን እንደሚሉ እዚህ ጋር መጽሐፋቸው ላይ ማለት ነው።
ተመልከቱ። ራግባ ቤት የተባለ መጽሐፍ አላቸው ምዕራፍ 8 ቁጥር 26 ላይ 25 ላይ ይላሉ ሂር ኢዝ ዚስ ዋን ጋድ አሉ። አንድ አምላክ አለ አሉ እነሱ። አያችሁ አይደለ? አንድ አምላክ አለ፣ ሶስት አካል አለ አሉ መጽሐፋቸው ላይ እንደናንተ። ስለዚህ ክርስቲያን ወገን በደንብ አዳምጥ። ሶስት አምላክ አለ አብ፣ ወልድ፣ መንፈስ ቅዱስ የሚለው አስተምሮ ከህንድ ሀገር ተጭኖ ነው የመጣው። ህንዶች ከናንተ በፊት ያው እንደናንተ ስለው ስዕሉ ራሱ አንድ አይነት ተደርድረው እኩል ተቀምጠው ይስሩ ነበር። እናንተ ደግሞ ይህን ኮረጃችሁ አምጥታችኋል። እና እባካችሁ እግዚአብሔር ያልተናገረውን ነቢያት ያልሰበኩትን አምላክ አታምልኩ። አንዱን አምላክ ነው እንጂ ሶስት አምላክ ሊኖር አይችልም። ግን መጽሐፋችሁ ተመልከቱ። መጽሐፋችሁ ይላል ስላሴ አለ። አዩ ዛሬ ሶስቱ ጌቶች በድንኳን ውስጥ እንደተናገሩ አለ። ሶስቱ ጌቶች አምላኮቻቸው ናቸው። እንዴት ብሎ ሶስት ጌታ ይኖራል? ቅዱስ ወገናችን አዳምጥ እስኪ። እንዴት ነው ሶስት አምላክ የሚኖረው? ስለዚህ ባካችሁ ሳይረፍድባችሁ ከእንደዚህ አይነት አስተምሮ ራሳችሁን አውጡ። አንድ አምላክ ነው ያለው ነው። እሺ አንድ ደግሞ የሚጨመላችሁ መሰላችሁ ኢየሱስ ላይ ኢየሱስ ፍቅር ነው ይባላል በክርስትና። አምላካችን ነው፣ አምላካችን ሰው ገድሎ አያውቅም ይባላል። ግን ኢየሱስ ምድር ላይ መጥቶ እንኳን ሰው ገድሏል። ኢብራሂም ምን ታውጣልኝ መሰለህ ከቻልክ እግዚአብሔር በብሉይ ኪዳን የገደለበትን አዘጋጅልኝ። እግዚአብሔር በብሉይ ኪዳን ሕፃናትን ድንጋይ ላይ ፈጥፍቶ ገድሏል። ሰዎችን አሳርዷል። በመጋዝ ተርትሯቸዋል። በመጽሐፍ ቅዱስ በመጋዝ ተተርትረዋል። ግን ኢየሱስ ይሄን እንኳን ብድረሳለት አዲስ ኪዳን ላይ መጥቶ ምድር ላይ በነበረበት በማርያም ጊዜ ምን አድርጓል? ሕፃን ልጅ ገድሏል። ኢየሱስ ሕፃን ልጅ ወላሂ አለ። መጽሐፋችሁ ነው ያለው። እሺ ወገኖቻችን መጽሐፋችሁ ላይ ነው ያለው። እሱን ደግሞ ላስተምራችሁ። በደንብ ተማሩ ኢንሻአላህ። እሺ ሪከርድ አድርጉ፣ ተማሩ። ሙስሊሞችን ሪከርድ እያደረጋችሁ አሰራጩ። እሺ አሁን ሁላችሁም እጃችሁ ላይ ክርስቲያኖች ያው ቤታችሁ አይጠፋም ብዬ አስባለሁ። ቤታችሁ ምን ታውጣላችሁ? ተአምረ ማርያም አውጡ ወይም ደግሞ ተአምረ ኢየሱስ አውጡ። እሺ ተአምረ ኢየሱስ አውጡ። ያው እኔ ከፍቻለሁ፣ መጽሐፉን ከፍቻለሁ። ይሁት መጽሐፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኦርቶዶክስ ነው። ይሁት እዚህ ጋር ምን ይላል? ዳግመኛም አንድ ልጅ ሲሮጥ የጌታ ኢየሱስን ልቡን መታው። ያ ጌታ ኢየሱስም ያንን ልጅ ሕይወት ተቆረጠች አለው። በዚያን ጊዜ ያ ልጅ ሞተ፣ ወደቀና ሞተ። ልጁ ሞተ። ኢየሱስ ለምን መታህም ብሎ ሕፃኑን ልጅ ገደለው። ሕፃን ልጅ እኮ ነው። ሕፃን ልጅ እየተጫወተ ሳለ ምን አደረገው? ኢየሱስ መታው። ሲመታው ኢየሱስ ገደለው፣ ሕይወት ተቆረጠች። በዚያን ጊዜ ልጁ ወደቀና ሞተ። የሞተውም ልጅ የተመለከቱ ደንግጠው ጮሁ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ነው ተባባሉ። የሞተውም ልጅ ዘመዶቹ አለቀሱለት ይላል። ምንም የሚያቅሳል ልጅ ሱብሃንአላህ ምንም የሚያውቅ ሕፃን ልጅ ልቤን መታህም ብሎ ገደለው። ማን? ኢየሱስ ክርስቶስ በመጽሐፋቸው። ዛሶ ዋይልድ በጣም ዋይልድ ነው። ከአእምሮ በላይ ከባድ ነው። አሁን ደግሞ ኢብራሂም ያሳየናል። በብሉይ ኪዳን ጊዜ አብ፣ ወልድ፣ መንፈስ ቅዱስ በእነሱ አስተምሮ ሰዎችን ሲጨፈጭፉ ነበረ። እስኪ ያሳየን ኢብራሂም። ኦ ማይ ጋድ። እሺ በጣም ጥሩ። ምናልባት እሺ ማይክ ቀጥል። ማይክ ከታች ልቀጥለው እያለ ስለሆነ ቀጥልና ኢንሻአላህ ከዛ በኋላ እኔ ክርስቶሎጂ ላይ የተወሰነ ማውራት ፈልጋለሁ። ኢንሻአላህ ቀጥሉ። ሰላም አለይኩም ሁላችሁም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ወበረካቱ። አዎ እስካሁን የተነሱት በጣም እኔ ማለት ለአእምሮ በጣም የሚከብዱ ናቸው። አንድ አካል አንድ አምላክ እንደዚህ ነው እየተባለ እንዴት ነው ሊያመልክ የሚችለው? የአምላክን ባህሪያት በጠቅላላ የሚንዱ ነገሮች ነው ያየነው እና በግሌ በጣም የተገረምኩባቸው ነገሮች ናቸው። ለአእምሮ የሚከብዱ ናቸው። ምናልባት ከዚህ በፊት ስለሰማናቸው ምናምን አንዳንድ ሰዎች ከዚህ በፊት ስለሰማናቸው ምናምን ዛሬ በሰላም ልንተኛ እንችላለን። ግን ከዚህ በፊት ያልሰማችሁ ሰዎች በጣም ይቅርታ። ይሄ ፕሮግራም መሆን የነበረበት በጠዋት ነው። ምክንያቱም እንቅልፍ የሚነሳ ነገሮችን ነው እያየን ያለ ነው። እኔ ላሳያችሁ የፈለግኳቸው አንድ ሁለት ጥቅሶችን ላሳያችሁ። ከእግዚአብሔር ጋር በተገናኘ ነው እያየን ያለ ነው። እግዚአብሔር እስራኤላውያን ያጠፋሉ። አንዴ ካሜራውን ልክፈትና ላሳያችሁ። እስራኤላውያን እንግዲህ እግዚአብሔር ያጠፋሉ። ከዛ እግዚአብሔር እነዛን እስራኤላውያን ይቀጣቸዋል። አሁን የሚቀጣቸው ምን አይነት ቅጣት ነው? እነዛ እስራኤላውያን እነሱ ላጠፉት ነገር ወይም ደግሞ ሰዎቹ ላጠፉት ነገር የሚቀጡት እነማን ናቸው የሚለውን ነገር ስንመለከት መጽሐፍ ቅዱስ ላይ እንዲህ ይለናል። ተመልከቱት በደንብ። ኦሪት ዘሌዋውያን
ምዕራፍ 26 ከቁጥር 27 እስከ 29 ያለውን በራሳቸው ተመልከቱት። ምን ይላል? እኔ ደግሞ በቁጣ እሄድባቸዋለሁ አለ እግዚአብሔር። ማንን? እነዚህ ጥፋት ያጠፉትን። ኦኬ፣ ምን ሊቀጣቸው ነው? በጣም በቁጣ ሊቀጣቸው ነው። ስለ ኃጢአታቸውም 7 እጥፍ እቀጣችኋለሁ፣ በቃ በጣም ነው እቀጣችኋለሁ። እና የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ምን ትላላችሁ? ትበላላችሁ። እግዚአብሔር የሚቀጣቸው ቅጣት ይሄ ነው። እንግዲህ አላህ ያሳያችሁ። እነዚህ ህፃናት፣ ምንም የማያውቁ ህፃናት፣ በቅጡ ራሱ ልጅነታቸውን ያላጣጠሙ ህፃናት እግዚአብሔር ለቅጣት ብሎ ምን እንዲደረጉ ያደርጋል? እንዲገደሉ አይደለም። ተገለው በክብር መቀበር ምናምን እሱ አይታሰብም። ተገለው ይበላሉ። ማን ይበላቸዋል? እነዛ ተቀጪዎቹ። አሁን ይሄ ቅጣቱ ለልጆቹ ነው ወይስ ደግሞ ለማን ነው ቅጣቱ? ጥያቄ የሚያስነሳ ነገር ነው። በተመሳሳይ ደግሞ ትንቢተ ኤርምያስ ላይ የአንድ ጊዜ ክስተት ምናምን አይደለም። ትንቢተ ኤርምያስ ምዕራፍ 19 ቁጥር 9 ላይ የወንዶችና የሴቶች ልጆቻቸውንም ስጋ አበላቸዋለሁ ብሎ ይናገራል። ሁሉም ጠላቶቻቸውና ነፍሶቻቸው የሚሹት በሚያስጨንቋቸው ጭንቅና መከበብ በባልንጀሮቻቸው ስጋ ይበላሉ ብሎ ያስቀምጣል። የምን የወንዶችና የሴቶች ልጆቻቸውንም ስጋ ይበላሉ። እየቀጣቸው ነው እግዚአብሔር። እንዴት ነው የህፃንን ልጅ ስጋ መብላት ቅጣት የሚደረገው? አንዲት ነፍስ ላጠፋቸው ነገር ነው የምትቀጣው። እነዚህ ልጆች ሲገደሉ የሚደርስባቸውን ስቃይ አስቡት። እነዚህ ልጆች በክብር አለመቀበራቸውን አስቡት። እነዚህ ልጆች ገና የዚህን ዓለም ምንም ነገር ያላዩ ዓለምን ገና ያላጣጠሙ መሆኑን አስቡት። እንደዚህ ሆኖ ምን እንዲደረጉ ይደረጋል? እንዲበሉ ያደርጋቸዋል። እሱ ብቻ አይደለም፣ ሌላም ጊዜ ላይ እግዚአብሔር ድጋሚ ይናደድባቸዋል። እነዚህ እስራኤላውያን ላይ ማለት ነው። አሁንም ሌላ ቅጣት ሊቀጣቸው ነው። እንግዲህ ምን ሊያደርጋቸው ነው? ኦሪት ዘዳግም ምዕራፍ 20 ቁጥር 49 እና 50 ላይ ተመልከቱት። እግዚአብሔር ቋንቋቸውን የማታውቀውን ፊታቸው የደነደነውን ሽማግሌውንም የማያፍሩትን ከዛስ ሕፃኑንም የማይምሩትን ሕዝብ ንስር እንደሚበር ከሩቅ አገር በምድር ዳር ምን ይልብሃል? ያመጣብሃል። አምጩ ማን ነው? እግዚአብሔር ራሱ። እግዚአብሔር ምን የማይሉ ሕፃናትን የማይምሩትን እግዚአብሔር ለቅጣት ብሎ እስራኤላውያን ላይ ምን አይነት ጦር ነው እያላከባቸው ያለው? ህፃናትን ማይመሩ ህፃን ናቸው ብሎ ማይመሩ በቃ ጨፍጭፈው የሚያጠፉ አካላትን ምን ይላል? ይልክብሃል። ከዛ ቁጥር 53 ላይ ወረድ ይልና ጠላቶችህም ከበውህ ባስጨነቁህና መከራ ባሳዩህ ጊዜ አምላክህ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና የሴቶች ልጆችህን ስጋ ትበላለህ ይላል። ኦኬ፣ እግዚአብሔር ምን ያደርግባቸዋል? ያስጨንቃቸዋል። ጠላቶቻቸው ያስጨንቋቸዋል። መውጫ መግቢያ ያጣሉ። ከዛ በኋላ ምን ታደርጋላችሁ ብሎ ይነግራቸዋል። የወንዶችንና የሴቶችን ልጆችህን ስጋ ትበላለህ። ይሄ እንዴት ነው አንድ ልጅ በማያውቀው ነገር በመገደል ሊቀጣ የሚችለው? አንድ ልጅ በግድያ እንዴት ነው እግዚአብሔር ሊቀጣ የሚችለው? አንድ ልጨምርላችሁና ይብቃኝ። በጣም ደግሞ ከነብይ ጋር በተያያዘ እግዚአብሔርና የእግዚአብሔር ነቢይ የሚያደርጉትን ነገር ነው ላሳያችሁ የፈለግኩት። እሺ፣ እዚህ ጋር ምን ይላል? መጽሐፈ ነገሥት ካልዕ ላይ እንግዲህ ነቢዩ ኤልሳ አለ እና ነቢዩ ኤልሳ እንትን ነው ምንድን ነው የሚባለው? መላጣ ነው፣ ጸጉር የለውም። ስለዚህ ልጆች እየተጫወቱ ነበርና አገኙት። መጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር ስንት ላይ? ቁጥር 23 እና 24 ላይ አገኙትና ምን ይሉታል? ከዚያም ወደ ቤተል ወጣ፣ ነብዩ ማለት ነው። በመንገድም ሲወጣ ብላቴናዎቹ ማለትም ሕፃናቱ ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው ምን አሉበት? አፌዙበት። ሕፃናት ናቸው፣ እርግጥ ነው ያፌዛሉ፣ ጥፋት ያጠፋሉ። ሕፃናት ለሕፃናት ሲሆን ኖርማል ነው፣ እኛ እስከምናውቀው። ከዛ ዘወር ብሎ ማያቸውና በእግዚአብሔር ስም ረገማቸው አለ። ይሄ ነብይ ረገማቸው። ነብዩ ራሱ ነብይ ተብሎ እንደዚህ በቶሎ በንዴት የሚወጣ ነብይ ራሱ ከባድ ነው። እንደ ነብይ መቀመጡ መጽሐፍ ቅዱስ ላይ የምናያቸው አብዛኞቹ ነቢያት ርዕሳችን አይደለም እንጂ ተመሳሳይ ነገሮችን ነው የምናይባቸው። ከዛም በእግዚአብሔር ስም ነው የረገማቸው። በዚህ እርግማን መሰረት እግዚአብሔር ምን አደረገ? ነብይ ይሳሳታል፣ ችግር የለውም ማለት ስሜታ ይሆናል ምናምን። የእግዚአብሔር ተግባር ምንድን ነው? ከዱርም 2 ድቦች ወጥተው ከብላቴናዎች 42ቱን ምን አሏቸው? ሰባበሯቸው። በሌላ አማርኛ እነዚህ ትንሽ ህፃናት ምን ተደረጉ? ተገደሉ ማለት ነው። በጣም ትንሽ ህፃናት ናቸው። እንግሊዝኛውን ተመልከቱት፣ ሊትል ችልድረን ይላል። ትናንሽ ህፃናት ናቸው። እነዚህ ትናንሽ ህፃናት እግዚአብሔር ምን እንዲደረጉ ነው ያደረገው?
እንዲሰባበሩ እንዲገደሉ። ለምን? አንድ ነቢይ ሄደው አንተ መላጣ ብለው ስለተናገሩት ሙድ ስለያዙበት። ህፃናት እንዴት ነው ህፃናት ላይ በዚህ ልክ ጨካኝ የሆነ አምላክ እንደ አምላክ ልንይዘው የምንችለው የሚል ጥያቄ እናነሳለን። አንድ የመጨረሻ ልጨምር ፈልጌ ነበር ግን ሰዓት አይኖርም። እሺ ቀጥሉ። ኦኬ ኢምራን ቀጥል። አላሁ ኸይረል ጀዛ ወአሕሰነ ኢለይክ። ያ ጀማዓተል ኸይር ያው ገራሚ ፕሮግራም ነበር የነበረ። አንድ ነገር እሺ ብሎ ከጨመርና ኢንሻአላህ አጠቃልለው እንለያያለን ማለት ነው። አጠቃላይ 2 ደቂቃ አስተኝ 2 ደቂቃ። ምክንያቱም ትምህርት ይሆን ዘንድ አንድ ወሳኝ ነገር መናገር ፈልጋለሁ። ምን መሰላችሁ? እስካሁን ድረስ ያው ኢምራን ያጠቃልሏል ሁሉም ነገር፣ ግን አንድ መናገር የምፈልገው ነገር አለ። እኛ የምንጠራው ወደ አንድ አምላክ ጥሪ ነው። አላህ ቁርአን ላይ ሲነግረን ምን አለ መሰላችሁ? ወኢላሁኩም ኢላሁ ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው ማለትን እንጂ ነቢያት ምንም የሰበኩት ነገር የለም። ይሄንን ነበር የሰበኩት። አላህ ቁርአን ላይ ሲናገር ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? ወለቀድ በዐትና ፊ ኩሊ ኡመቲ ረሱላ አን ይዕቡዱላህ ወጅተኒቡ ጣጉት፣ በእርግጥም ወደ ነቢያት ሁሉ ወደ ህዝቦች ሁሉ ነቢያትን ልክ ያለው የተላኩበት ዋነኛና አንድ ትልቁ ምክንያት አላህን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል ይሄ ነበር። በቃ ትልቁ አስኳሉ ትልቁ ነገርም ይሄ ነበር። አሁን ኢየሱስ ታዲያ ምንድነው የሰበከው ነው? ምድር ላይ ያስተማረው ምንድን ነበር? በመጀመሪያ ኢየሱስ ስለራሱ የተናገረው ነገር አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ ራሱ እኔ ሰው ነኝ አለ። ኢየሱስ ብቻ ሳይሆን የአንደኛ ጢሞቴዎስ ጸሐፊ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ጳውሎስ ሲናገር አንድ አምላክ አለና አለ። በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እሱም ደማን ክራይስት ጂሰስ አለ። እሱም ሰው ነው አለ። በቃ ኢየሱስ ሰው ነው አለ። በቃ አንድ አምላክ አለ፣ እሱ ሌላ። ለዛ ነው ከዚህ ከአምላክ እየሰማ የሚያስተላልፍ ሰው መሆኑን የተናገረው ማለት ነው። ግልጽ ነው። በሌላ ቦታ ላይ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ መሲሁ ከሆንክ አንተ ክርስቶስ ከሆንክ ገልጠህ ንገረን አሉት። እንግዲህ ነገራቸው ማለት ነው። እኔ ነኝ አላቸው። ሌላ ቦታም ተናግሯል። ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ ማለት ነው። አንተ የብሩክ ልጅ ክርስቶስ ነህ ሲሉት አሁን